ባለፈው ሳምንት ጾምን ጀምረነው ስላልጨረስነው ነው ለዛሬ ያሸጋገርነው። መንፈሳዊ ኃይልን ለማግኘት ይጠቅማል የሚለው ጥቅሙ ላይ ነው ያለውና መንፈሳዊ ኃይልን ለማግኘት ይጠቅማል ብለናልና ቅዱሳን ሐዋርያት እንዲጾሙ እንዲጸልዩ የታዘዙት መንፈሳዊ ኃይልን እንዲያገኙ ነው። ይሄንን የሐዋርያት ሥራ ላይ ተመልክተናል። ጌታችን ካረገ በኋላ በ50ኛው ቀን ደግሞ መንፈስ ቅዱስን ለሐዋርያት አድሏቸው ነበር፣ ጸጋ መንፈስ ቅዱስን እና ያንን ጸጋ መንፈስ ቅዱስ ተቀብለው ቶሎ ብለው ወደ አገልግሎት አልገቡምና ወደ ጾም ወደ ጸሎት ነው የገቡት። እግዚአብሔር ቀሪ ጊዜያቸውን እንዲባርክላቸው እና አገልግሎታቸውን እንዲባርክላቸውና መንፈሳዊ ኃይልን እንዲያገኙ ጾሙ ረድቷቸዋል። በፊት ፈሪዎች የነበሩት ደፋሮች ሆኑ፣ ኃይልን አገኙ። አንድ ቋንቋ ይናገሩ የነበሩት 71 ቋንቋ መናገር ቻሉ። ከሚያውቁት ቋንቋ ጋር 72 ቋንቋ ተናገሩ። ድንጉጦች የነበሩት ደፋሮች ሆኑ፣ ተሰሚዎች ሆኑ፣ ተናግረው ማሳመን ቻሉ እና ያንን ኃይል ያገኙት በጾም ነው፣ በጸሎት ነው እና ያ ጾም መንፈሳዊ ኃይልን እንድናገኝ ያግዘናል የሚለውን ነገር እንድንይዝ ነውና ለምን ያስፈልጋል የሚለው። ስለዚህ ማንኛውንም ስራ ከመስራታችን በፊት በጾም በጸሎት እግዚአብሔርን መጸለይ መጠየቅ ይኖርብናል፣ ኃይል እንዲሆነን ብርታት እንዲሆነን እና ሙሴ የቃል ኪዳኑን ጽላት ከመቀበሉ በፊት 40 ቀንና 40 ሌሊት እንደጾመ መጽሐፍ ቅዱስ ይነግረናል። ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ከጾመ ከጸለየ በኋላ ጸጋ መንፈስ ቅዱስን አግኝቷል። የቃል ኪዳኑን ታቦት ጽላት ተሰጥቶታል። ሌላው መንፈሳዊ ኃይል የምንለው ባለፈው ጊዜ የተመለከትነው የመጽሐፍ ቅዱስ ክፍል አለ። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ እንደዚህ አይነት ሰይጣን ያለ ጾም ያለ ጸሎት አይወጣም የሚለውን ነገር ተመልክተናል እና ለሐዋርያት የተነገረ ነው ይሄ። ስለዚህ አንዳንድ ክፉ መንፈስ እንዲሁ በቀላሉ እንደማይወጣ ሰው መጸለይ መጾም እንዳለበት ጌታችን ራሱ በትምህርት መልክ ለሐዋርያት የነገራቸው ነው እና የአንተው ልጁ ታሞበት በዛ ምክንያት ወደ ሐዋርያት ወሰደ፣ አልተፈወሰም። ከዛ በኋላ ጌታ ፈወሰው። ሐዋርያት ጠየቁት፣ እንዲህ አይነቱን እኛ ለምንድን ነው መፈወስ ያቃተን ብለው በጠየቁት ሰዓት ይህ አይነት ጋኔል ከጸሎትና ከጾም በቀር አይወጣም ብሎ ለደቀ መዛሙርቱ ነግሯቸዋልና መንፈሳዊ ኃይል የምናገኘው በጾም በጸሎት ነው፣ ሰይጣንን እስከ ማስወጣት ድረስ ሰይጣን ላይ እንድንሰለጥንበት ያደርገናል። ሌላው የጽድቅ በር ስለሆነ ነው። የጾም ጥቅም የጽድቅ በር ነው። እንግዲህ ሰው ወደ ጽድቅ እገባለሁ ወደ መንግስተ ሰማያት እገባለሁ ብሎ መግቢያ ያስፈልገዋል። መቼም ዝም ብሎ አይገባም እና መግቢያው መንገዱ በዚህ መልኩ ነው እና በጾም ሲወሰን በጸሎት ሲወሰን ራሱን ፈቃደ ስጋውን ለፈቃደ ነፍሱ ሲያስገዛ እነሆ የጽድቅ መንገድን በሩ ላይ ቆሟል ማለት ነው። ስለዚህ በማቴዎስ ወንጌል በተራራው ስብከቱ ጌታችን ምዕራፍ 5 ቁጥር 6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ ወይም ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና፣ ስለ ጽድቅ ብለው ስለ መንግስተ ሰማያት ብለው የሚጾሙ ማለት ነው።
ምግብ መብላት አጥተው ተቸግረው ሳይሆን ምግብ እያለ ነገር ግን አሁን እጾማለሁ ብለው በራሳቸው ፈቃድ በገዛ ፈቃዳቸው ቤተክርስቲያን ያዘዘችውን ትእዛዝ ተቀብለው የሚጾሙ የሚራቡ የሚለው የሚጾሙ ብፁዓን ናቸው ይጠግባሉና። መቼ? በመንግስተ ሰማያት ይጠግባሉ። ዛሬ ቢራቡም ነገ ይጠግባሉ የሚለው እንድንይዝ እና የጽድቅ በር ነው የጾም ለምን ያስፈልጋል ከተባለ። ሌላው ለምንድን ነው የምንጾመው? ጌታችንን አብነት አድርገን እንጾማለን። የሃይማኖታችን መሰረት የእምነታችን መሰረት ለስም አጠራሩ ክብር ይግባውና ጌታ 40 ቀንና 40 ሌሊት እንደጾመ በማቴዎስ ወንጌል ምዕራፍ 4 ላይ እናነባለን። ስለዚህ እሱ ስለጾመ እሱ እንደዚህ አድርጉ ስላለን እሱን አብነት አድርገን እንጾማለን። በዚህ ምክንያት ጾም ያስፈልጋል። ሌላው የአምላክ ትእዛዝ ስለሆነ እንጾማለን። ለምን ያስፈልጋል ጾም ብሎ የሚጠይቀን ካለ በኦሪት ዘፍጥረት ከእግዚአብሔር ትእዛዝ መካከል አንዱ ለአዳምና ለሔዋን ከተሰጣቸው ትእዛዛት መካከል ሕግ የተሰጣቸው አትብሉ የሚል ሕግ ነው። ያንን በበላችሁ ጊዜ ሞትን ትሞታላችሁ ብሏል እና ለአዳምና ለሔዋን አትብሉ የሚል ሕግ ተሰጥቷቸው ነበር። ስለዚህ የአምላክ ትእዛዝ ነው ጾሙ ማለት ነው አትብሉ ማለት። ስለዚህ ብሉ የተባሉት አለ ግን አትብሉ የተባሉት አለ እና ጾም ገና በጠዋት ነው የተጀመረው። በገነት የሰው ልጅ ከተፈጠረ ጀምሮ ጾም ተጀምሯል። አምላክ ካዟል እንድንጾም። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ አሁንስ ይላል እግዚአብሔር በፍጹም ልቡናችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ይላል። ስለዚህ የአምላክ ትእዛዝ ነው። ሰው ወደ እግዚአብሔር እቀርባለሁ ብሎ ሲያስብ ከሚቀርብበት መንገድ መካከል አንዱ ጾም ነው። በነቢያት ላይ አድሮ እግዚአብሔር ስለሚናገር በኢዩኤል ላይ አድሮ እግዚአብሔር በጾም በለቅሶ በዋይታ ወደ እኔ ተመለሱ እኔም እቀበላችኋለሁ ይላልና የሰው ልጅ በጾም ወደ እግዚአብሔር ይቀርባል እና ትልቅ መሳሪያ ነው። ለአንድ ክርስቲያን ጾም ትልቅ መሳሪያ ነው። በአግባቡ ልንጾመው ይገባል ወይም ልንጠቀምበት ይገባል። ቅድም እንዳልኩት መንፈሳዊ ኃይል እናገኛለን። የአምላክ ትእዛዝን የአምላክን ትእዛዝ እናከብርበታለን። ወደ እግዚአብሔር እንቀርብበታለን። አብነት እናደርጋለን። እሱን ምሳሌ እናደርጋለን። እሱ ያደረገውን እኛም እናደርጋለን እና በዚህ ሁሉ የጽድቅ በር ላይ እንቆማለን። በጾም ይህንን ሁሉ ነገሮች እናደርጋለን። ሌሎችም ጥቅሞች አሉት ጾም ከሚሰጣቸው ጥቅሞች መካከል አንዱ በጾም መንግስተ ሰማያትን እንወርሳለን። ተመልከቱ፣ መንግስተ ሰማያትን የሰው ልጅ የተፈጠረበት ዋናው ዓላማ በዚህ ምድር ኖሮ መልካም ስራ ሰርቶ እግዚአብሔር ለደጋጎቹ ለቅዱሳን ያዘጋጀላቸውን መንግስቱን መውረስ ነው። ብዙዎቻችን ዓላማውን እንረሳለን። ነገር ግን የተፈጠርንበት ዓላማ ይሄ ነው፣ የእግዚአብሔርን መንግስት ለመውረስ ነው። ስለዚህ ይህንንም የሰላም አምላክ ኢየሱስ ክርስቶስ ስለዚህ የሚራቡና የሚጠሙ ናቸው እነርሱ ይጠግባሉና ብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 6 ላይ ተናግሯል። በጾም በሀገር ላይ የታዘዘ መቅሰፍት ይርቃል። የነነዌ ሰዎች የዮናስን ትምህርት መሰረት በማድረግ 3 ቀን ጾሙ። ለእነርሱ የታዘዘው እሳት የዛፉን ጫፍ አቃጥሎ ተመልሷል። ትንቢተ ዮናስ ምዕራፍ 3 ቁጥር 1 ጀምሮ የምናገኘው ነው። ያንን በጾም ምክንያት በሀገር የመጣው መቅሰፍት እንደተመለሰ እናያለን እና ጾም ትልቅ ጥቅም ያለው ነው። ትልቅ ጥቅም ያለው መሳሪያ ነው። ቅድም እንዳልነው
ጾም ሰይጣንን ድል እንነሳበታለን ወይም ድል እናደርግበታለን። ቅድም የጠቀስነው ጥቅስ እዚህ ጋር ተመልሶ መጥቷል። ምክንያቱም ቅዱሳን ሐዋርያት እግዚአብሔር ጸጋ መንፈስ ቅዱስን ሰጥቷቸዋል። ሽባ ይተረትራሉ፣ ዕውር ያበራሉ፣ የተራበ ይመግባሉ፣ ጥላቸው ሁሉ ሳይቀር ሙት ያስነሳ ነበረና ነገር ግን አንዳንዴ አስቸጋሪ የሚሆኑ ለነሱ የሚከብዱ ነገሮች በመጡ ሰዓት እነዛን ግን ማድረግ የሚችሉት በጸሎት በጾም እንደሆነ ጌታችን ያስተማረበት ነው። እንዲህ አይነት አብሮ አደግ ጋኔል ያለ ጾም ያለ ጸሎት አይወጣም ሲል ጌታችን በቅዱስ ወንጌል የተናገረው ቃል ሰይጣን በጾም ድል እንደሚሆን የሚገልጽ ነው። ሌላው በጾም ከፈተና ከመከራ እንድናለን። ነብዩ ዳንኤል በጾም ከአፈ አናብስት ከአንበሶች አፍ ድኗል። ትንቢተ ዳንኤል ምዕራፍ 6ን መመልከት ነው። በመጾሙ በመጸለዩ ወደ እግዚአብሔር በማልቀሱ የተራቡ አንበሶች መሃል ተጥሎ አንበሶቹ ሳይበሉት እግዚአብሔር በነዛ አንበሶች መካከል ሁሉ ጠብቆታል እና ይሄ በመጾሙ ነውና ከፈተና ከመከራ እንድናለን። ሰው በስጋው ከሚመጣበትም መከራ በነፍሱ ከሚመጣበትም መከራ በጾም ይድናል። ሶስና የምትባል ቅድስት እናት ከአይሁድ መምህራን ተንኮል ሌሎችም ቅዱሳን በጾም ከፈተና ከመከራ ድነዋል። እሷም ድናለች። በሐሰት ተመስክሮባት እንድትገደል ተወስኖ ሳለ ጾማ ጸልያ ወደ እግዚአብሔር ቀርባ ሱባኤ ገብታ ነገር ግን ከሞት ድናለች እና መጽሐፈ ሶስና ምዕራፍ 1ን ማንበብ ነው። ሌላው እንግዲህ አሁን ሳይንሱም እያረጋገጠልን የመጣው ጾም ለጤና ተስማሚ እንደሆነ እድሜን እንደሚያረዝም ከሚመገቡ ሰዎች ከሚበሉ ሰዎች ይልቅ የሚጾሙ ሰዎች ረጅም እድሜ እንደሚኖሩ ሳይንስም እየመሰከረ ነውና በእርግጥ ረጅም እድሜ ለመኖር ብለን አንጾምም፣ ለጽድቅ ብለን እንጾማለን። ስለ ጽድቅ ነው የሚለው። ነገር ግን ጥቅሙ ለነፍስም ለስጋም መሆኑ እንድንረዳው ነውና ጾም የመልካም ሁሉ መሰረት ነው። ስለሆነም እድሜ ያረዝማል። አባታችን አቡነ ገብረ መንፈስ ቅዱስ እድሜ ልካቸውን በጾም ነው የኖሩት። ረጅም እድሜ ኖረዋል። ሌሎችም ቅዱሳን ብዙ እድሜ ነበራቸው። 300፣ 400፣ 500 ዓመታት የኖሩት በጾም በጸሎት ነው። ከምግብ ጋር አይተዋወቁም እና ምግባቸው መጠጣቸውም ምስጋና ሆኖላቸው በመዝሙረ ዳዊት ላይ የሰው ልጅ የመላእክትን ምግብ ተመገበ ብሎ ነብየ እግዚአብሔር ቅዱስ ዳዊት እንደተናገረው ሁሉ ዛሬም የሰው ልጅ እኛ የሰዎች ልጆች ክርስቲያኖች በጾምን በጸለይን ቁጥር እንደ መላእክት እየሆንን እንሆናለን። እንደ መላእክት እንሆናለን። ምስጋናን ያበዛን ለስጋችን የሚያስፈልገውን ምግበ ነፍሱን ምግበ ስጋውን ትተን ወደ ምግበ ነፍሱ እናደላለን። ስለዚህ ረጅም እድሜ ይሰጣል። አምስተኛው በጾም ምስጢር ይገለጣል። አይሁድ 46ቱ መጻሕፍተ ብሉያትን ቆነጻጽለው ባጠፏቸው ጊዜ እዝራ ሱቱኤል አዝኖ 40 ቀን ጾመ። ከዚህ በኋላ ታላቁ መልአክ ቅዱስ ዑራኤል ሰማያዊ መጠጥ በብርሃን ጽዋ ለእዝራ አጠጣው። እዝራም ምስጢር ተገልጦለት 46ቱን መጻሕፍተ ብሉያት ጽፏል። መጽሐፈ እዝራ ሱቱኤል 13 ቁጥር 36 እስከ 41። ሌሎችም ደጋግ ሰዎች በጾም ምስጢር ተገልጦላቸዋል። ስለዚህ እንቆቅልሽ የሆነብን ነገር፣ አልፈታ ያለን ነገር፣ አልገባ ያለን ነገር፣ ልንረዳው ያቃተንን ነገር የራሳችንም የህይወታችን ጉዳይ ሊሆን ይችላል። ልጅ ያለን የልጆቻችን፣ ቤተሰብ ያለን የቤተሰቦቻችን፣ የስራችን፣ የጤናችን ጉዳይ ሊሆን ይችላል።
በመጾም በመጸለይ ያ እንቆቅልሽ ይፈታልናል። ያ ምስጢር ይገለጥልናል። ሌላው በጾም ኃጢአት ይሰራያል። በጾም ኃጢአት ይሰራያል። ይሄ ጥሩ ምሳሌ የሚሆነን ትንቢተ ዮናስን ላይ ያለውን ታሪክ ስናነብ ነው። እግዚአብሔር በነነዌ ሰዎች ኃጢአት አዝኖ ዮናስን ወደ ነነዌ ልኮ ነበረ። ታሪኩን ታውቁታላችሁ። እሱ ቢያምጽም ወደዛ ባይሄድም እግዚአብሔር በራሱ ጥበብ ወደ ነነዌ ሰዎች ልኮት መርዶ የሆነ ትምህርት አስተምሮ እነሱ ላይ ሊመጣባቸው ካለው ኃጢአት ወይም መቅሰፍት እግዚአብሔር ምሯቸዋል። በመጾማቸው ምክንያት ማለት ነው። ከንጉስ እስከ ሕፃን ድረስ እንስሳት ሁሉ ሳይቀሩ ለ3 ቀን በጾሙት ጾም በዮናስ ትምህርት ኃጢአታቸው ተሰርዮላቸዋል። ስለዚህ እንደውም በወንጌል ላይ የነነዌ ሰዎች በዚህ ትውልድ ላይ ይፈርዱበታል ይላል። ለምን? በዮናስ ስብከት ንስሐ ገብተዋልና። እና አንድ ሰው በኃጢአት የደከመ ሰው ኃጢአት ያደከመው ሰው በመጾሙ በመጸለዩ ኃጢአቱ ይሰረይለታል። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ ዛሬ በጾም የማያምኑ ሰዎች ጾም ምን ይሰራል? አንዴ ክርስቶስ ጾሞልኛል ከዚህ በኋላ መጾም አያስፈልግም የሚሉ ደካሞች እንደሚሉት እንዳልሆነ ነው። እሱ የጾመው መጾም ተገብቶት ሳይሆን እኛን አብነት ለማድረግ ነው። እኛን እንድንማር የእሱን አሰረ ፍኖት እንድንከተል በሱ መንገድ እንድንሄድ ጾም ብርታት ኃይል ስለሚሰጥ። ስለዚህ ኃጢአት ያደከመው ሰው ኃጢአት ሸክም የሆነበት ሰው በጾም በጸሎት ኃጢአቱ ይሰረይለታል። በጾም ወበጸሎት ይሰረይ ኃጢአት። በጾምና በጸሎት ኃጢአት ይሰረያል እንዳለ ቅዱስ ያሬድ። ስለዚህ የኃጢአት ማሰሪያ ነው ጾም። ሌላው ጾም የሚጠቅመው በጾም ከእግዚአብሔር ጋር መነጋገር ይቻላል። ሊቀ ነቢያት ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ተነጋግሯል። ኦሪት ዘዳግም ምዕራፍ 9 ቁጥር 15። ነብዩ ኤልያስም በጾም ከእግዚአብሔር ጋር ተነጋግሯል። አንደኛ ሳሙኤል አንደኛ መጽሐፈ ነገሥት መጀመሪያ ቀዳማዊ 17:2 ላይ ያለ ነው። ነብዩ ኤልያስ ከቀደምት ነቢያቶች መካከል ነው። በመጾም በመጸለይ ከእግዚአብሔር ጋር ተነጋግሯል። ሌላው በጾም ልመና ይፈጸማል። እስራኤል በጾም የለመኑትን አግኝተዋል። በአንደኛ ሳሙኤል ምዕራፍ 7 ቁጥር 6 ላይ ሌሎች ቅዱሳንም በጾም ልመናቸው ተፈጽሟል። ጾም በአጠቃላይ ሃይማኖታዊ ትርጉሙ ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለመንፈሳዊ ኃይል ተቃራኒ የሆኑ ለቅንጦት የሚበሉ የአልኮል መጠጦችን ማራቅ፣ ባልና ሚስት በአንድ ላይ አይተኙም። ይሄ ለጾም ለጸሎት ነው እና ይሄንን በጾም በጸሎት ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ እንደገለጠው ለጸሎት ካልሆነ እርስ በርስ አይከላከሉ ይላልና በጾም ወቅት የቅንጦት ምግቦች የሚባሉትን ወይም ደግሞ አልኮልነት ያላቸውን ነገሮች ሁሉ ማስወገድ እንዳለብን ነውና ጾም የነፍስ ድግስ ክብረ በዓል ነው ብሏል ቅዱስ ያሬድ። ጾም ነፍስን ሀብታም ያደርጋታል። ጾም ከመንፈሳዊ ተጋድሎ አንዱ ነው። ለስጋ መንፈሳዊ ልጓም ነው። ባለፈው ተናግረናልና ለስጋ መንፈሳዊ ልጓም ነውና ቅዱስ ያሬድም እንደተናገረው ጾም ትፈውስ ቁስለ ነፍስ ወታጸምም ኩሎ ፍቶታት ዘስጋ። ጾም የነፍስን ቁስል ትፈውሳለች፣ የስጋንም መሻት ፍላጎት ሁሉ ታስታግሳለች ነው የሚለውና ሉጋም ነው። የሚበላ ሰው የሚጠጣ ሰው
ብዙ ፈተና ይገጥመዋል፣ ይፈተናል። ግን የሚጾም ሰው ጾሙ ራሱ እንደዛ አይነት ፍላጎቶችን መሻቶችን ሁሉ ያርቅለታልና በጾም የጠየቅነው ነገር ሁሉ ይፈጸምልናል፣ ልመና ይፈጸማልና እጅግ ብዙ ጥቅሞች አሉት። ጾም ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደቅ የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው የደናግል ንጽህና ጌጣቸው የእንባ መፍለቂያዋ ነው። በጣም ደስ የሚል አገላለጽ ነውና አርምሞን ዝምታን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት በማዋረድ ትህትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ ናት። ማር ይስሐቅ አንቀጽ 4 ላይ የተገለጠ ነው። አርምሞን ዝምታን የምታስተምር አለመናገርን፣ አለመፍረድን ይልቁንም በጎ ሥራ የትሩፋት ሥራዎችን ለታመሙት ማዘን፣ የታመሙትን ማስታመም፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ ሰውነትን በእግዚአብሔር ፊት በማዋረድ ትህትናን ገንዘብ እንድናደርግ የምታደርገን ጾም ናትና የነፍስ መድኃኒት ናት ጾምና ስለ ጾም ይህንን ያህል ነገር እንድንይዝ ነው የሚያስፈልገውና ጾም ትልቁ መሳሪያ በክርስትና ሕይወት ትልቁ መሳሪያ እንደሆነ እንድናውቅ ነው እና በአዋጅ መልክ ቤተክርስቲያናችን የምታዛቸውን የአዋጅ አጽዋማት ሳንቀንስ ሳንጨምር መጾም ይኖርብናል በአግባቡ እና ጾም በደስታ የሚጾም ነው። ደስ እያለን ጾም ገባ ሲባል ደስ እያለን ልንቀበለው ነው የሚገባው እንጂ እንደው ያዘንን አሁን ደግሞ ጾሙ መጣ እያልን ስለምንበላው ስለምንጠጣው ነገር እየተጨነቅን እንድንኖር መጽሐፍ ቅዱስ አያዝም። ስለምትበሉት ስለምትጠጡት ነገር አትጨነቁ፣ በአንዳች አትጨነቁ ይላል እግዚአብሔርና በደስታ ጾም ወደኛ መጣችልን፣ ሕይወት የምታሰጠን፣ ጽድቅ የምታሰጠን፣ ስርየተ ኃጢአት የምታሰጠን እያልን በደስታ ልንቀበላት ይገባል። ስንሸኛት በደስታ መሸኘት የለብንም። እንደው ሊያልቅብን ነው ጾሙ ሊወጣ ነው እያልን ደግሞ እያዘንን ነው መሸኘት ያለብን እንጂ እንደው ሲገባም አላስገባ ሲወጣም አላስወጣ ማለት የለብንም እና አንዳንድ ሰው ጾም ሳይገባ እያለ በጣም ንስሐ መግባት ሲገባው ወደ እግዚአብሔር ተመልሶ ራሱን ለካህን አሳይቶ መኖር ሲገባው የሚበላው የሚጠጣው ላይ ጊዜውን ያጠፋል። ልክ ጾሙም ደግሞ ሲያልቅ እንደዛው ተፈታ ብሎ በዛ መልኩ ደስታን ያደርጋልና ደስታ የምናደርግበት ታይም ግን የጾሙ ወቅት ነው እና አሁን ራሱ በአብይ ጾም ስንመለከተው ጊዜው እንዴት እንደሚሄድ ተመልከቱ። 2 ሳምንት ቀረውና 2 ወር የጾምን አይመስልምና ደስ ብሎን ያጣጣምነው እንድንጾም ያስፈልጋል። በጾማችን አምላካችን እግዚአብሔር በረከትን ለሁላችንም ያድለን። ክርስቲያናዊ ስነ ምግባር ሌላው ጸሎት ነው እና ጸሎት እግዚአብሔር እንደፈቀደልን እሱን እናያለን። ከጨረስነው ዛሬ እንጨርሳለን፣ ካልሆነ ግን ያው ለሌላ ጊዜ እናስተላልፋለን። ጸሎት ጸለየ፣ ለመነ፣ ጠየቀ፣ አማለደ፣ ማለደ ካለው የግዕዝ ቃል የወጣ ቃል ነው። ጸሎት ማለት ጠቅለል አድርገን ስንመለከተው ከእግዚአብሔር ጋር መነጋገር ወይም እግዚአብሔርን ማመስገን፣ መለመን፣ መጠየቅ፣ መማለድ፣ መማፀን ነው። ይሄ የጸሎት ትርጉም ነው። ጸሎት ልመና ብቻ እንዳልሆነ ምስጋናም እንደሆነ መማፀኛም እንደሆነ ልንረዳው ያስፈልጋልና አንዳንዴ ጸሎት ብቻ መለመን ብቻ የሚለውን ነገር እንዳንይዝ ነው። ማመስገኛ መንገድ ነውና አባታችን አዳምም ከመላእክት ተምሮ በየሰዓቱ ይጸልይ ያመሰግን ነበር። ዲያብሎስ በእባብ አድሮ ወደ አዳም በመጣ ጊዜ ጸሎት ያደረገ ስለነበር ዲያብሎስን ድል ነስቶታል። ወደ አዳም ሄዶ
አዳም ጸሎት ይዞ ስለነበረ ሊያስተው የመጣው ዲያብሎስ በአዳም ጸሎት ድል ተነስቷል። ሔዋን ግን ስራ ፈታ እግሯን ዘርግታ ስላገኛት ድል ነስቷታል ይላል። ይሄ የትርጓሜ መጽሐፍ ላይ ነው ያለውና ጸሎትን አለመጸለይ፣ በጸሎት አለመጠመድ በሰይጣን እንድንሸነፍ ያደርገናልና ሰው በጾም በጸሎት ሲጠመድ ሰይጣን እንኳን ሊፈትነው ቢመጣ ከዚያ ፈተና ያመልጣል። ይሄንን ነገር እንድንይዝ ነው። ጸሎት ሰማዕታት ከነደደ እሳት ከተሳለ ስዕለት ከአላውያን መኳንንት ከአሕዛብ ነገስታት ከዲያብሎስ ተንኮልና ሽንገላ ዲያብሎስ በእነርሱ ላይ ካጠመደው አሸባ ወይም ደግሞ ወጥመድ የዳኑበት ጋሻ ነው። ኤፌሶን ምዕራፍ 6 ቁጥር 10 ላይ ይሄንን የሚያነብልን አለ። ጸሎት ሰማዕታት ከነደደ እሳት ከተሳለ ስዕለት ከአላውያን መኳንንት ከአሕዛብ ነገስታት ከዲያብሎስ ተንኮልና ሽንገላ የዳኑበት ነውና የጸሎትን ኃይል እንድናውቅ ነው። ኤፌሶን ምዕራፍ 6 ቁጥር 10ን የሚያነብልን አለ። እሺ ከሌለ እንቀጥል። እናንተ በራሳችሁ አንብቡት። ጸሎት ሰው ሐሳቡን ለእግዚአብሔር የሚገልጥበት እግዚአብሔርም የሰውን ልመና ተቀብሎ ፈቃዱን የሚፈጽምበት ረቂቅ ምስጢር ነው። ሰው ሐሳቡን ለእግዚአብሔር የሚገልጥበት ነው። ምን ማለት ነው? ለምሳሌ ሰው በትዳር ለመኖር ሊያስብ ይችላል። ስለዚህ በትዳሩ ፈጣሪ ትዳር ስጠኝ ብሎ ሊጸልይ ይችላል። እግዚአብሔር ፈቃዱ ከሆነ ለዛ ሰው ምላሽ ይሰጠዋል። ፈቃዱ ካልሆነ ደግሞ ሊነሳው ይችላል። ሌላም ነገር አሁን ምሳሌ ይሄንን አነሳን እንጂ ሌሎችንም ጥያቄዎች ውጥኖቻችንን ሐሳባችንን ለእግዚአብሔር የምናቀርበው በጸሎት መልክ ነው። እግዚአብሔር የኛን ጸሎት ልመና ተቀብሎ ፈቃዱን የሚፈጽምበት ረቂቅ ምስጢር ጸሎት ነው። አንዳንዴ ፈቃዱ አይሆንም ሊሆን ይችላል፣ አንዳንዴ ደግሞ ይሆናል ሊሆን ይችላል። አይሆንም ሲለን ምናልባት ለኛ ላይጠቅም ሊሆን ይችላል፣ ወይም ደግሞ የተሻለ ነገር ሊሰጠን ሲያስብ እግዚአብሔር የጠየቅነውን ነገር ላያደርግልን ይችላል። ካደረገልንም ፈቃዱ ሆኖ ያንን ነገር ከፈጸመልንም የእግዚአብሔር ፈቃድ በእኛ ላይ ተፈጽሟል፣ እምነታችንንም አጽንቶልናል። በሁለቱም መንገድ እንድናየው ነውና ረቂቅ ፈቃዱ የሚፈጸምበት መንገድ ጸሎት ይባላል። ጸሎት የራሱ የሆነ ስርዓት አለው። አንድ ሰው ለጸሎት ሲዘጋጅ ምን ማድረግ አለበት፣ የጸሎት ስርዓቶች ምንድናቸው የሚለው አንደኛው መቆም አለበት። ለጸሎት መቆም አለበት። ለጸሎት በተነሳን ጊዜ ውስጣዊና አፍአዊ ሁለንተናን አዘጋጅቶ አለባበስን አስተካክሎ መቆም ያስፈልጋል። መቆም የሚለውን መዝሙረ ዳዊት ምዕራፍ 5 ኦሪት ዘፍጥረት ምዕራፍ 24 ላይ እናንብብ። በማለዳ በፊት እቆማለሁ ላንተም እታያለሁ ይላል ዳዊት። በማለዳ በፊት እቆማለሁ። በጠዋት ያንን ጨለማ አስፈሪ ጨለማ አሳልፈ ይህንን የብርሃን ቀን ሰጥተኛልና ጌታ ሆይ በፊት እቆማለሁ፣ አመሰግንሃለሁ፣ እታያለሁ ብለን እንደ ዳዊት የምንቆምበት ነውና መቆም አለው። የጸሎት ስርዓት ውስጥ መቆም አለ። ሌላው ወገብን መታጠቅ ደግሞ አለ። ወገብን ታጥቆ ፊትን ወደ ምስራቅ መልሶ መቆም። ጌታችን በሉቃስ ወንጌል ምዕራፍ 12 ላይ በዮሐንስ ወንጌል ምዕራፍ 11 ላይ ወገባችሁ የታጠቀ ይሁን ይላል እና ወገብን ታጥቆ ፊትን ወደ ምስራቅ መልሶ መቆም። በቃ ለጸሎት ስንቆም እግዚአብሔር ፊት ስለምንቆም
እግዚአብሔር ፊት የሚቆም ሰው ደግሞ በደንብ አቴንሽኑን ሰብስቦ እግዚአብሔር ፊት እንደቆመ እያሰበ በጥንቃቄ መቆም ያስፈልጋል። ማማተብ፣ የቀኝ ጣቶችን በመስቀል ቅርጽ ማማተብ ህሊናን የሚዋጋ ክፉ መንፈስን ለማባረር ይጠቅማል። ማማተብ የዘወትርንም ጸሎት ስንጀምር አአትብ ገጽየ ወኩለንታየ በትምህርተ መስቀል፣ አአትብ ፊቴንና መላ ሰውነቴን በትምህርተ መስቀል አማትባለሁ እያለን 3 ጊዜ እናማትባለን እና ህሊናችንን ሊረብሽ ሐሳብ ሊያስቀይር የሚመጣውን ያንን ክፉ መንፈስ በዛ እናባረርበታለን። መድኃኔዓለም መወለዱን ለመግለጥ ከግራ ወደ ቀኝ የተመላለሰበትን ከሞት ወደ ሕይወት እንዳሻጋገረን ለማረጋገጥ እናማትባለን። ከሰማይ ወረደ እንላለን፣ ከመቤታችን ተወለደ፣ ለኛ ሲል ከግራ ወደ ቀኝ እኛን ከሞት ከግራ ሞት ወደ ቀኝ ወደ ሕይወት አሸጋገረን፣ ከግራ ቁመት ወደ ቀኝ ቁመት አሸጋገረን፣ ከጨለማ ወደሚደነቅ ብርሃን አወጣን የሚል ትርጉም ይኖረዋልና እናማትባለን። እንቆማለን፣ ወገብ እንታጠቃለን፣ እናማትባለን። ከዛ ደግሞ በመፍራት በመንቀጥቀጥ እንቆማለን። አቋቋማችንም ዝም ብሎ አቋቋም አይደለም፣ በመፍራት በመንቀጥቀጥ። ይሄ ቅዱሳን መላእክት በእግዚአብሔር ፊት ሆነው በመንበሩ ፊት ሲያመሰግኑት ቅዱስ ቅዱስ እያሉ ሲያመሰግኑት ፊታቸውን በሁለት ክንፋቸው እግራቸውን በሁለት ክንፋቸው ሸፍነው በሁለት ክንፋቸው ከዳርቻ እስከ ዓለም ዳርቻ እየሄዱ ቅዱስ ቅዱስ እያሉ ያመሰግኑታል። ቅዳሴ ሐዋርያት ላይ ተጽፏል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም ይላል መዝሙረ ዳዊት ምዕራፍ 15 ላይ። በእግዚአብሔር ፊት ስንቆም በፍርሃት መቆም አለብን። ቅዳሴም ላይ ስግዱ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ሆናችሁ ስገዱ ይለናል ዲያቆኑ እና በፍርሃት በመንቀጥቀጥ እግዚአብሔርን በማክበር በእግዚአብሔር ፊት ነኝ ብሎ ራስን በዛ አይነት ስሜት ውስጥ አድርጎ መቆም ያስፈልጋል። ይሄ የጸሎት ስርዓት ነው። ስግደትና አስተብርኮት ከጸሎት ስርዓቶች አንዱ ጸሎትን በስግደት መጀመር ነው። እንሰግዳለን፣ የአምልኮ ስግደት እንሰግዳለን ለእግዚአብሔር፣ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት እንሰግዳለን። ለቅዱስ መስቀል የክርስቶስ ቅዱስ ስጋው ለተቆረሰበት ክቡር ደግሞ ለፈሰሰበት ለመስቀሉ እንደዚሁ የጸጋ ስግደት እንሰግዳለን። በዕለቱ ለሚታሰቡ ቅዱሳን እንደዚሁ ደግሞ እንሰግዳለን የጸጋ ስግደት እና ይሄ የጸሎት ስርዓት ነው። ሌላው እጅን መዘርጋት ሰፊሃ እድ ይባላል። እጅን መዘርጋት በመዝሙር 68 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ማለት የኢትዮጵያ ሰዎች በስም አዳሪ የተገለጠ አነጋገር ነው። አዳሪ በማደሪያው ይገለጣል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት የኢትዮጵያ ሰዎች ኢትዮጵያውያን እጃቸውን ወደ እግዚአብሔር ይዘረጋሉ፣ ይጸልያሉ፣ እግዚአብሔርን ይለምኑታል ማለት ነው እና እጅን ዘርግቶ መጸለይ ወደ እግዚአብሔር በረከትን ምሕረትን እንድናገኝ ያደርገናል። ቅዱስ ጳውሎስ እኔ ግን ሰዎች ያለ ቁጣ ያለ ጥርጥር በንጽህና እጃቸውን አንስተው በቦታው ሁሉ እንዲጸልዩ እወዳለሁ ብሎ ለደቀ መዝሙሩ ለጢሞቴዎስ ጽፎለታል። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ቅዱስ ጳውሎስ ያሳደገው የመንፈስ ቅዱስ ልጁ ነው ጢሞቴዎስ። በጣም ብዙ ምግባራትን እንዲፈጽም እያንዳንዱን ቃል በቃል ያስተማረው ልጁ ነውና እጃቸውን
ዘርግተው እንዲጸልዩ እወዳለሁ ብሎ ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲነግረው እናያለን። እና ቅዱስ ዳዊትም በመዝሙሩ በሌሊት እጆቻችሁን አንስታችሁ በቤተ መቅደስ እግዚአብሔርን አመስግኑ፣ በሌሊት አንስኡ እደዊክሙ፣ በሌሊት እጆቻችሁን አንስታችሁ በቤተ መቅደስ እግዚአብሔርን አመስግኑ፣ ዘርግታችሁ ማለት ነው። ወደ አንተ እጄን አነሳው በማለቱ ሰሎሞን እጆቹን ዘርግቶ በመጸለዩ እና መሰረታችን ይሄ ነው። መጽሐፍ ቅዱስ ነው። አባቶቻችን ቅዱሳን ያስተማሩት የቀደሙት በዛ መንገድ ስለሄዱ እኛም እጅን መዘርጋት ከየት አመጣኸው ብትባል ዳዊት ያዛል፣ ጳውሎስ ያዛል፣ ጌታ ያዛል እያለ እንድንናገር ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ባስነሳው ጊዜ እንዳደረገ እጆቻችንና አይኖቻችንን ወደ ሰማይ ማንሳት ነው። በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን 4 ቀን ከሞት 4 ቀኑ የሆነውን አልዓዛርን ሲያስነሳው ጌታ ያደረገው እጆቹን ዘርግቶ ወደ ሰማይ ወደ አባቱ ቀና ብሎ ተመልክቶ አልዓዛርን አስነሳው ይላልና ልክ እንደዛ ሁሉ እኛ አብነት የምናደርገው ክርስቶስን ስለሆነ እጃችንን ዘርግተን በሰፊያ እድ በአንቃዕደ ሰማይ ሰማይን ወደ ሰማይ በማየት እንደሌሎቹ አይንን በመጨፈን አይደለም። አንዳንድ የእምነት ድርጅቶች እንደሚያደርጉት ምግብ የማዕድ ጸሎት ሲያደርሱ ወይም ሌላ ጸሎት ሲጸልዩ አንገታቸውን ወደ ታች አድርገው አይናቸውን ጨፍነው ነው የሚጸልዩት። ያ ስርዓተ ቤተክርስቲያን አይደለም። እኛ ኦርቶዶክሳውያን ክርስቶስ እንዳደረገው ሌሎችም ቅዱሳን እንዳደረጉት በሰፊያ እድ እጅን በመዘርጋት በአንቃዕደ ሰማይ ወደ ሰማይ በማየት አይንን ገልጦ በማየት እንጸልያለን። እጅን የመዘርጋት ትርጉም በአጭሩ አንደኛው የመለኮታዊ ኃይል ምልክት ነው። የመለኮታዊ ኃይል ምልክት ነው። ታስታውሱ እንደሆነ ሙሴ እጁን በሚያጥፍ ሰዓት ክቡደ መዝራዕት ስለነበረ እጁ ከባባድ እጆች ስለነበሩት እስራኤል ይሸነፉ ነበር። እነውም አሮንና ሙሴ ማነው ኢያሱ እጆቹን ይደግፉለት ነበር። እጆቹን በደገፉለት ሰዓት እስራኤል ድል ይነሱ ነበርና እጅን መዘርጋት መለኮታዊ ኃይል ምልክት ነው። ኃይል እናገኝበታለን። በጸሎት የተለመደ ስርዓት ነው። በአንደኛ ነገሥት ምዕራፍ 8 ቁጥር 22 መዝሙር 28 የስልጣንና የፍትህ ምልክት ነው። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 10 የመፍጠርና የመስራት መግለጫ ነው። ትንቢተ ኢሳይያስ ምዕራፍ 45 ከጥፋት መንገድ የመመለስና የመቅረብ ምልክት ነው። እጅን መዘርጋት ድህነትን የመፈለግ ምልክት ነው። ትንቢተ ኤርምያስ ምዕራፍ 4 ቁጥር 31 ኦሪት ዘፍጥረት ምዕራፍ 48 ቁጥር 13 እነዚህን ጥቅሶች እንድንመለከታቸው ነውና ምንድነው ትርጉሙ የሚለውን ነገር ማለት ነው። ከየት መጣ ለምን እንደዚህ ታደርጋላችሁ የሚል አካል ካለ እየገባን እያወቅን ስናደርገው በደንብ እንረዳለን እና በጸሎት ሰዓት እጅን ዘርግቶ መጸለይ የሚለውን ነውና እነዚህን ሁሉ ትርጉሞች ይይዛል። ለጸሎት የሚያስፈልጉ ግዴታዎች አሉ። እነዚህን እንመለከታለን። ሰዓታችን እየጨረሰ ነው። 4 ደቂቃ ይቀራል። እንግዲህ በሌላ ጊዜ ደግሞ እንገናኛለን። ጸሎትን ስንተረጉም ከእግዚአብሔር ጋር መነጋገር ነው ብለናል። ጸሎት ማለት ተናግሮቱ ምስለ እግዚአብሔር ከእግዚአብሔር ጋር መነጋገር። አሁን ከእግዚአብሔር ጋር የሚነጋገር ሰው ምን አይነት ግዴታዎች ያስፈልጉታል ወይም ምን ማድረግ አለበት? ምክንያቱም እንኳን ከእግዚአብሔር ጋር ይቅርና ከአንድ ተራ ሰው ጋር ለመነጋገር ራሱ ዲሲፕሊን ያስፈልጋል፣ ስነ ምግባር ያስፈልጋልና
እግዚአብሔርንማ የሚያናግር ሰው እንዴት ነው መሆን ያለበት? ወይ ምን ይጠበቅበታል? ምን አይነት ግዴታ ይጠበቅበታል? እግዚአብሔር በባህሪው ንጹህ ነው፣ ቅዱስ ነው። ለእርሱ ወደ እርሱ የሚቀርብ ጸሎት ከእነዚህም መካከል ከንጹህ ልብ ከፍጹም እምነትና ፍቅር መቅረብ ይኖርበታል። ለባህሪው የሚስማማውን እግዚአብሔር ይፈልጋል። አንደኛ ምንድን ነው የሚፈልገው? እግዚአብሔር እውነተኛ ፍቅር ይፈልጋል። ለጸሎት የሚያስፈልጉ ግዴታዎች ፍቅር ያለበት ጸሎት እግዚአብሔር ይወዳልና መልስ የሚያሰጥ ጸሎት ነውና ኦሪትና ነቢያትን አጠቃለው የሚተረጉሙ ሁለት ትእዛዛት ፍቅረ እግዚአብሔርና ፍቅረ ቢጽ ናቸው። እነዚህ አበጋዞች ብቻ ሳይሆኑ የመልካም ምግባራት ሁሉ መሰረቶች ናቸው። ባለፈው ተናግረናል። ትእዛዛት ሁሉ በሁለቱ ይጠቀለላል። አንደኛው በፍቅረ እግዚአብሔር ነው፣ ሁለተኛው በፍቅረ ቢጽ ወንድምን ሰውን በመውደድ ይገለጻል ማለት ነውና ትእዛዛት ሁሉ በእነዚህ የሚታሰር ስለሆነ እነዚህ ፍቅር የእግዚአብሔርን የመውደድ ፍቅር፣ ሰውን የመውደድ ፍቅር የመልካም ምግባራት ሁሉ መሰረቶች ናቸው። ስለዚህ ለጸሎት ከሚያስፈልጉን ነገሮች መካከል ግዴታዎች እውነተኛ ፍቅር ያስፈልጋል። ከትእዛዛቱም ሁሉ የሚቀድመውና ከሁሉም የሚበልጠው እግዚአብሔርን መውደድ ነው ይላል። እግዚአብሔርን መውደድ ነው። ፍቅረ እግዚአብሔርና ፍቅረ ቢጽ እንደ ሞት እንደ መቃብር የጸናች ናት ብሏል ሶሎሞን መጽሐፈ መኃልየ ምዕራፍ 6 ምዕራፍ 8 ቁጥር 6 ላይ ፍቅረ እግዚአብሔርና ፍቅረ ቢጽ እንደ ሞት እንደ መቃብር የጸናች ናት የማይለወጥ ነው ብሏልና የሕያው እግዚአብሔርን ልጅ ከሰማይ ወደ ምድር ከልዕልና ወደ ትሕትና ያወረደው እስከ ሞትም ያደረሰው ፍቅር ነው። ተመልከቱ። የማን ፍቅር? እርሱ ለኛ ያለው ፍቅር፣ ለሰው ልጆች ያለው ፍቅር ነው። እግዚአብሔርን ሰው ያደረገው እስከ ሞት ድረስ ያደረሰው ለሰው ልጆች ያለው ፍቅር ነው። ሰው የተከፈለለትን ዋጋ መርሳት መዘንጋት የለበትም። እስከ ሞት የሚደርስ ፍቅር ተከፍሎለታል። ስለዚህ ምን ያህል ቢወደኝ ነው እግዚአብሔር ለኔ ይሄንን ያደረገው? ምን ያህል ቢወደኝ ነው? ፍቅሩ ምንኛ ነው? ምክንያቱም የማይገባን ሳለ አንወድህም እያልነው አንፈልግህም እያልነው እግዚአብሔር ግን በፍቅሩ እኛን ፈለገን፣ በፍቅሩ አሸነፈን እና ፍቅሩ የጸና ነው፣ እስከ ሞት ድረስ የደረሰ ፍቅር ነውና ለጸሎት ፍቅር ይጠበቅብናል። ፍቅር በተግባር ሲተረጎም ሕይወትን አሳልፎ እስከ መስጠት ድረስ ሰውን መውደድ ነው። ተመልከቱ። በአንደበት ብቻ ሳይሆን በተግባር የሚገለጥ ነው። ፍቅር የንጽሐ ልብ ምልክት ስለሆነ ጸሎት በፍቅር በታነጸ ሕይወት መቅረብ አለበት። ፍቅር የሌለው እግዚአብሔርን አያውቅም። ጸሎተኛ ሰው ለሰው ሁሉ ንጹህ ፍቅር ያለው መሆን ይኖርበታል። አሁን እየጸለይን ለወንድማችን ፍቅር ከሌለን፣ ለእህታችን ፍቅር ከሌለን፣ ለእግዚአብሔር ፍቅር ከሌለን ያንን ጸሎት እግዚአብሔር አይቀበለውም። ስለዚህ ጸሎተኛ ሰው ለሰው ሁሉ ንጹህ ፍቅር ያለው መሆን ይኖርበታል። ይሄ ግዴታ ነው። ከእግዚአብሔር ፊት ቆሞ ከመነጋገር በፊት ፍቅር ይገባል። ፍቅር ይቀድማል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንደወደድ በዚህ እናውቃለን ይላል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 2 ላይ ሙሉን እናንብበው። ስለ ፍቅር ይናገራልና ስለዚህ ፍቅር ትልቅ ነገር እንደሆነ እንድንይዝ ነው። ከጸሎት ጋርም ይገናኛል። በእርግጥ ባለፈው የመንፈስ ፍሬዎች ብለን ስንመለከት አንዱ ፍቅር ነው። እንደውም ከሁሉም ፍቅር ይበልጣል ነው ቅዱስ ጳውሎስ የተናገረው ገላትያ 5 ላይ እምነት፣ ሰላም፣ ፍቅር ናቸው። ከነዚህ ግን ከሶስቱ ፍቅር ይበልጣል ብሏልና ፍቅር ትልቅ ነገር ነውና በጸሎት ሕይወት ውስጥ ያለ ፍቅር ጸሎት አይጀመርም።
ያለ ፍቅር በእግዚአብሔር ፊት መቆም አይቻልምና የበደለን እንኳን ሰው ካለ በእኛ ላይ ክፉ ነገር የሚያደርግ ሰው ካለ እንኳን በምህረት በፍቅር ይቅር ልንል ይገባል። ይቅር በለን ብለነው ነው ወደሱ የምንቀርበው። በማቴዎስ ወንጌል ምዕራፍ 18 ላይ ለጸሎት ከመነሳት በፊት ሄደ መባህን ከማቅረብ በፊት ሄደ የበደለህን ወንድምህን ይቅር በለው። መባህን አስቀምጥና ሄደ ወንድምህን ይቅር በለው። ከዛ በኋላ ይቅር ብለህ መጥተህ ጸሎትህን ጸልይ ይላልና የማቴዎስ ወንጌል ምዕራፍ 18 ላይና ፍቅር ይቀድማል፣ ይቅርታ ይቀድማልና በፍቅር ነው ጸሎት የሚጀምረውና ግዴታ ነው። ሌላው ለጸሎት ከመቆማችን በፊት የእምነት ጽናት ያስፈልጋል። ጸሎት የሚቀርብ በሰማይ የምትኖር አባታችን ብላችሁ ለምኑ በተባለው መርህ መሰረት ለሰማያዊ አባታችን ነው። ሰማያዊ አባታችን ለጠየቅነው ሁሉ የሚሰጥ ለለመነው ሁሉ የሚበቃ የባህሪ ጌታ ስለሆነ የምንለምነውን እንዲሰጠን አምነን ያለ ጥርጥር መጸለይ ይገባናል። መጠርጠር ትልቁ ኃጢአት ነው። ጸሎትን ምላሽ ያሳጣል። ጥርጣሬ ለሚጠራጠር ልብ ወዮለት ይላል ራእይ ዮሐንስ ምዕራፍ 2 ቁጥር 12 ላይ። ሌላ ቦታም አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል የማቴዎስ ወንጌል ምዕራፍ 1:22 ላይ። ስለዚህ የእምነት ጽናት ያስፈልጋል። የእምነት ጽናት ያስፈልጋል። የእምነት ጽናት ያስፈልጋልና በእምነት ያለ ጥርጥር ወደ እግዚአብሔር እንጸልያለን። እንዳትረሱ ፍቅር ያስፈልጋል። የእምነት ጽናት ያስፈልጋል። ግዴታ ነው ለጸሎት ስንዘጋጅ። ሌላው ሶስተኛው ሀዳጌ በቀል መሆን፣ ይቅር ባይ መሆን፣ ፎርጊቭነስ ለሰዎች ሁሉ ይቅር ማድረግ፣ ይቅርታ ማድረግ፣ በቀለኛ ለመሆን። ክርስቲያናዊ ስነ ምግባራት አንዱ ይቅር ባይነት ነው። በደልን መተው፣ ቂም አለመያዝ። ይሄንን ደግሞ የምንማረው ከክርስቶስ ነው። ከክርስቶስ የምንማረው ትልቁ ትምህርት ይቅር ማለት ነው። ይቅር መባባልን ነው። ይቅር መባባልን ነው እና በድሎ ማሩኝታ ተበድሎ ይቅርታ የሚባል አባባል አለና ክፉን በክፉ አትቃወሙ፣ ቀኝ ፊትህን በጥፊ ለመታ ግራህን መልስለት፣ መደረቢያህን ለሚወስድብህ እጀ ጠባብህን ጨምርለት የምትል የትሩፋት ሕግ ናት። የማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ እና ይቅር ባይ ልቡና የሌለው ከእግዚአብሔር ዘንድ ይቅርታን አያገኝም። ጸሎት እንኳን ስንጸልይ የበደሉንን ይቅር እንደምንል በደላችንን ይቅር በለን። እኛን የበደሉንን ሰዎች ይቅር እንደምንል መጀመሪያ እኛ እንላለን ወይ ነው ብለን ነው እግዚአብሔርን ይቅር በለን የምንለው። ያለዚያ አይሰራም። እኛ ቂም ይዘን እግዚአብሔርን ይቅር በለን ብንለው እግዚአብሔር ይቅር አይለንም። ስለዚህ ይቅር ባይ ልቦና የሌለው ከእግዚአብሔር ዘንድ ይቅርታን አያገኝም። የሰውን ኃጢአት ይቅር ባትሉ ግን ሰማያዊ አባታችሁ ይቅር አይላችሁም ይላል። ይሄ በጣም ከባድ የሆነ ጥቅስ ነው። አንዳንዴ በጣም የበደሉንን ሰዎች ይቅርታ ለማለት እንቸገራለን። ምክንያቱም ከበደላቸው ክብደት የተነሳ። ግን ደግሞ እነሱን ይቅር ካላልን ደግሞ እግዚአብሔር ይቅር አይለንም። ይሄ መጽሐፍ ቅዱሳዊ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። እና በእኔ ብትኖሩ በሱ ነው የምንኖረው። በእናንተ ቃሎቼም በእናንተ ቢኖሩ ሕግጋቴ ትእዛዛቱ ምን የሚለው ይቅር ባይ፣ ክፉ አለማድረግ፣ ፍቅር፣ የእምነት ጽናት፣ እነዛ 6ቱ ቃላተ ወንጌል፣ የመንፈስ ፍሬዎች፣ 10ቱ ትእዛዛት፣ እነዚህ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። አንዳንዴ ለምነን እምቢ የምንባለው እንኳን
ከእግዚአብሔር መልስ የምናጣው ምናልባት የእግዚአብሔርን ትእዛዝ ቃሉን በእኛ ውስጥ ስለሌለ ነው። ለምን የምትወዱትን ሁሉ ለምኑ ይሆንላችኋል። እግዚአብሔር ለኛ ፈቃዳችንን የሚፈጽመው ለሱ የተገባን ታዛዦች ስንሆን ነውና በዚህ መስመር ልንረዳው ይገባል። ይቆየን። 7ቱን የጸሎት ጊዜያት ደግሞ በሌላ ጊዜ እናያለን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል አምላክ እግዚአብሔር ክብር ምስጋና ይድረሰው። በተማርነው 30 60 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። አሜን አሜን። ቃልዎት ያሰማልን። ቃልዎት ያሰማልን አባታችን። ቃልዎት ያሰማልን። አሜን አሜን። አሜን። ቃልዎት ያሰማልን። ያብስልን። ቃልዎት ያሰማልን። ሰላም ደሩ